በቀልና የግል ቂም መወጣጫ አይደለም። ስለዚህ ተሐድሶነት ማለት ከዚህ ይለያል። ዝም ብለህ በውስጥ ያለውን ኮምፕሌክስ ብድግ እያደረግ እገሌ እንደዚህ ነው፣ እኔ እሱ ድሮም አይመቸኝም፣ ስለማይመች እገሌ ተሐድሶ ነው አይባልም። ከአንተ የተሻለ ሰው ስለሚወደው ተደማጭነት ስላለው መናፍቅ ነው አይባልም። ስለዚህ ማስገንዘቢያ መጀመሪያ መያዝ አለብን። ስለዚህ ስለ ተሐድሶ መናፍቃን ስናወራ ስለምንጠላቸው ሰዎች እያወራን አይደለም። ለምን እነ እገሌ ተደመጡ ብለን አይደለም። ለምን የነ እገሌ ስብከት፣ የነ እገሌ መዝሙር፣ የነ እገሌ ተደራሽነት ለምን ደረሰ ብለን አይደለም። ሁለተኛ የተሐድሶ ኑፋቄ የነገር ሃይማኖት እጸጽ እንጂ የግል ጉዳይ ወይም ደግሞ የሥነ ምግባር ችግር አሊያም የማይጠመን ሰው ሁሉ አይባልም። ስለዚህ የተሐድሶ ኑፋቄ ማለት የሃይማኖት እጸጽ ነው። እገሌ ጠጣ፣ ሰከረ፣ ምናምን ተንገዳገደ፣ ዘሞታ አይደለም። ሶስተኛ ከሰው ድካም አይታጣምና በጽሁፍም ይሁን በአነጋገር ዳህፀ ልሳን እየለቀምን ተሐድሶ እያልን አይደለም። ይሄም አይደለም። አንዳንድ ሰው ሳት ብሎት ሊናገር ይችላል። ከቤተክርስቲያን ትምህርት የወጣ ነገር ሁላችን ለዚህ ነገር ሊገጥመን ይችላል፣ ፍጹማን ስላልሆንን። ስለዚህ የሆነ ሰው መድረክ ላይ ሳት ብሎት የተናገረውን በሙሉ መቼም ሰው ድካም አለበታል። በጽሁፍም ይሁን በአነጋገር ዳህፀ ልሳን እየለቀምን ተሐድሶ እያልን አይደለም። ሳት ሲል ልቅም አድርገን ተሐድሶ፣ የሆነች ነገር ወልፈጥ ሲል እንደዛ ማለት አይደለም። ምን እያልን ነው ታዲያ? ኢንቴንሽናሊ ሆነ ተብሎ ይሄንን መጽሐፍ አልቀበልም፣ ይሄን ነገር እንደዚህ አላረግም ብሎ አቋም ሲይዝ ይህ መናፍቅ። ስለዚህ ጉዳዩ ሸርተት ብሎ ከአፉ ያመለጠውን ትንሽ እንደው የምላስ ወለምታ የገጠመውን በሙሉ ተሐድሶ እያልን አይደለም። ታዲያ ተሐድሶ የሚባሉ ምንድን ነው? ቅዱሳት መጽሐፍትን በመንቀፍ እንዲሆንላቸው የሚፈልጉትን ልክ እነሱ ይህንን መጽሐፍ ነቅፈው በቃ ይሄ መጽሐፍን እንዲወገዝ ፈልጋለሁ። ቅዱሳት መጽሐፍትን በመጠየቅ አይደለም፣ በመንቀፍ እንዲሆንላቸው የሚፈልጉትን ሴራ ያነገቡትን ስሁታንን እንጂ ነገረ ቤተ ክርስቲያን ላይ በቅንነትና በአግባቡ ሁለት ነገር ያስፈልጋል። ቅንነት፣ ገድለ ገብረ መንፈስ ቅዱስ ላይ ይሄ ጥያቄ አልገባኝም አባቶቼ አስረዱኝ ማለትና ይሄንን መጽሐፍ አልቀበልም ማለት ይለያያል። ሁለት ኮንትራዲክት የሚያደርግ ነገር ማቅረብ የለብንም። ይሄኛው መጽሐፍ የቤተክርስቲያን መጽሐፍ ነው። ገድለ አቡነ ገብረ መንፈስ ቅዱስ ወተአምራቲው በግዕዝ በአማርኛ። ቤተክርስቲያናችን የአቡነ ገብረ መንፈስ ቅዱስ ደብር በሆነበት ኪዳን ከመድረሱ በፊት የአቡነ ገብረ መንፈስ ቅዱስ ተአምር ይነበባል። ስለዚህ ስርዓቱ አምልኮ ውስጥ አለ ማለት ነው። ሁሌ እኮ ነው ዘወትር ኪዳን ከመድረሱ በፊት ተአምረ ማርያም ተነቦ፣ የደብሩ ታቦት ተነቦ ተአምሩ ማለት ነው። የሚካኤል ካለ ድርሳነ ሚካኤል ተአምሩ ማለት ነው። የገብረ መንፈስ ቅዱስ ቤተክርስቲያን ከሆነ የገብረ መንፈስ ቅዱስ ተአምር ተነቦ ከዛ ነው ተአምረ ኢየሱስ ተነቦ ከዛ በኋላ ኪዳን የምናደርሰው። ስለዚህ በዕለት ተዕለት ስርዓት አምልኮ ውስጥ ይሄ መጽሐፍ አለ። እዚህ ውስጥ አልገባኝም አስረዱኝ ይቻላል። ግራ ገብቶኝ ነው ይቻላል። እኔ ግን እዚህ ውስጥ ያለው መጽሐፍ ቤተክርስቲያን ብትቀበለውም አልቀበልም ካለ ግን ሂ ኢዝ መናፍቅ። ስለዚህ ስለ ተሐድሶ ኑፋቄ ሴራ የምናጋልጠው ሰውን ለማስወገዝ አይደለም። አንዳንድ ሰዎች እንደዚህ የሚያወሩ አሉ። ወንድምን ማወገዝ እንደው ትንሽ አይከብድም የሚሉ ሰዎች አሉ። አዛይ መሳይ ምናምን ምንድነው ቅቤ አንጓች ና የሚባሉ ሰዎች ስለ ተሐድሶ መናፍቃን ሲወራ የሆነ ግለሰብን ለማውገዝ ነው አይደለ? ወንድምን ሆና ይላሉ። ስለዚህ ዕቅበተ እምነት ነው የተሐድሶ ኑፋቄ ማጋለጥ፣ ዕቅበተ እምነት ነው። አንተ የምትወደውን ሰው አይነካብኝ ማለት አይደለም። አንተ የፈለገ አውድንቀው ውደደው፣ ከቤተ ክርስቲያን ትምህርት ካፈነገጠ ይዝ መናፍቅ። አንተ ስለምትከለከለለት አይድንም፣
አንተ ስላወገዝኮም አይወገዝም። ይሄ መጀመሪያ ማወቅ። ሁለተኛ ማስመሰል። ቅዱሳት መጽሐፍትን በይፋ ይነቅፉና ጥያቄ ስለጠየቅን ነው ማለት በራሱ እብለት ነው። እምነት ሳይሆን እብለት፣ ክህደት። አሁን በማህበራዊ ሚዲያ ላይ ያሉ ችግር ይሄ ነው። ሙልጭ አርጎ ይሄንን ገለተ ገብረ መንፈስ ቅዱስ ይሰድብና አልቀበል ምናምን ይልና ለምን እንዲህ ትላለህ ስትሉት ጥያቄ ስለጠየቅኩ ነው ይላል። መጠየቅና መስደብ አንድ ነው እንዴ? ይሄንን መጽሐፍ ተረት ነው ካለ በኋላ ለምን እንደዚህ ትላለህ ስትሉት አይ ጥያቄ ስለጠየቅኩ ነው። ሰዎቹ ጤነኛ ናቸው? ይሄ ምን ይባላል? ማስተሐቀር እና ጥያቄ መለየት አለብን። ይሄ ማስተሐቀር ማለት በግዕዝ ቋንቋ ማሳጣት። ይሄንን መጽሐፍ ያሰጡና ቤተሰቡ ይሄንን መጽሐፍ እንዳይቀበለው አድርገው ይተቹና በላይቭም በለው በቴሌግራም ግሩፕም በለው በዋትሳፕ ግሩፕም ይተቹት ይሰድቡትና ከዛ ጥያቄ መለየት ጥያቄ መጠየቅ ስለጠየቅ ነው ተሐድሶ ምትሉ ይላል። እዛ ጥያቄው ሲሄን ተረት እኮ ነው ያልከው። ተረት ማለት ጥያቄ ነው ወይስ ስድብ ነው? እዚህ በጣም መጠንቀቅ ያስፈልጋል ማለት። ስለዚህ ይሄ ማስመሰል መለየት አለብን። ሁለተኛ ቅዱሳት መጽሐፍትን ቤተክርስቲያናችን እስከተቀበለችው ድረስ ይህን መጽሐፍ እስከተቀበለችው ድረስ አንዳች የሆነ ባዕድ ነገር ውስጥ አሁን ቢገኝ ማለት ነው ቢገኝ ምን ይደረጋል? ይጠየቃል። እንጠይቃለን ሊቃውንትን። ከቤተክርስቲያን ትምህርት የወጣ ነገር ውስጥ ካገኘን ከዛስ ሊቃውንት ያብራራሉ። የተጣመመ ነገር ካለስ ይቃናል። ስተት ካለበትስ ይታረማል። እንዳለ ሙሉ ስተት ከሆነስ ይለያል። አለቀ። ይሄ ነው ሂደቱ። ይሰማችኋል አይደል? በደንብ አዳምጡ። እዚህ ላይ ጥያቄ መጠየቅ መብት ነው። መስደብ ነው ማትችለው። ከሰደብክ አንተ ኦርቶዶክስ አይደለህም። እንደ መናፍቃኑ የተረት ማለት ከጀመርክ አንተ ኦርቶዶክስ አይደለህም። ሁለተኛ እዚህ መጽሐፍ ላይ ስህተት ሊገኝ ይችላል። አዎ። ኮመንት አትክፈቱ። የትምህርት ሰዓት ነው። እዚህ ውስጥ እንከን ሊገኝ ይችላል። አዎ ሊገኝ ይችላል። ሲገኝ ግን ባዕድ ነገር ከቤተክርስቲያን ትምህርት የወጣ ነገር ቢገኝስ እንጠይቃለን። ማንን? ሊቃውንትን። አይች ይጠየቃል። ከዛስ ያልገባን ነገር ሆኖ ግልጽ ካሆነ ደግሞ አይ ይሄ እኮ ትክክል ነው እንዲህ ለማለት ነው ካሉ ያብራራሉ። ስህተት ሆኖ ከተገኘስ ይቃናል። እንዲህ ለማለት ተብሎ ይቃናል። ባዕድ ነገር ገብቶ እስከሆነስ ይወጣል፣ ይታረማል። አይ ሙሉ ኑፋቄ ካለበትስ ይለያል። አለቀ። የሚለየው ገብረ መንፈስ ቅዱስ አለ የሚለየው ይሄኛው መጽሐፍ ስህተት ከተሆኑ ከተገኘ ያውም በሊቃውንት ጉባኤ ከተያየ። ስለዚህ ማስመሰል አስወግዱ። ሌላው በጣም አደገኛው ነገር ይሄ ማስመሰል እዚህ ተሐድሶ ምንፍቅና ሂደት ውስጥ ተችተው ይናገሩና ይጽፉና ስለዚህ መጽሐፍ በስትሮማን ፋላሲ ምን ያደርጋሉ? ገድላት ድርሳናት እንከን አልባ ናቸው እያልከኝ ነው ይላሉ። ያው ማደባበስ ይባላል። ለምን ተሰድባለህ? ለምን የቤተክርስቲያን መጽሐፍትን ተነቅፋለህ ስትሉት ገድላት ድርሳናት እንከን አልባ ናቸው እያልከኝ ነው። ስትሮማን ፋላሲ ማለት ይሄ ያልጠየቀውን ያወራል። ማን አትጠይቃለ? ማን እዚህ ውስጥ እንከን ሊኖር አይችልም ፍጹማን ናቸው እንከን አልባ ናቸው ማን አለ? ይሄ መሰረታዊ ችግር ነው። ለዚህ ታው ስትሏቸው ገድላት ድርሳናት እንከን አልባ ናቸው እያልከን ነው። የጠየቅከው ለምን ትሰድባለህ? ለምን ትሰድባለህ ለሚለው ጥያቄ እንከን አልባ ናቸው አልኩ መች አልኩ? ወይስ በግድ በል ነው? ስለዚህ አንዱ ኑፋቄ ሲጀምር ምን እንደሚያደርገው
ያልተጠየቀውን ጥያቄ እንደተጠየቀ አስመስሎ ማቅረብ፣ ያላልነውን ነገር እንዳለን አስመስሎ ማቅረብ። ይሄ ምን ይባላል? በተሐድሶ ምንፍቅና ውስጥ ማስመሰል። አትሳደብ ማለት አትጠይቅ ማለት ነው። አንተ እኮ ኦርቶዶክስ ነህ፣ አንተ እኮ የዚህ ቤት ቤተኛ ነህ፣ አካል ነህ፣ የክርስቶስ አካል ነህ። ሊቃውንቶች አሉ፣ አባቶች አሉ፣ ጠይቅ። ደርሶ ነቃፊ አትሁን። ስለዚህ መጀመሪያ እዚህ ውስጥ ንባብ ቢገኝ ለምን ይገዛል? ለትርጓሜው። ትርጓሜ ለምን ይገዛል? ለአስተምሮ ይገዛል። አለቀ። ከኔ አይበልጣ ይላል። አዎ ንባቡ አለ። ምን ማለት ነው? አይ አብ እኮ ከወልድ ይበልጣል አንልም፣ ግን እኮ ከኔ አይበልጣል እኮ ብሏል። ንባብ ነው። ትርጓሜ ማለት ነው። ስለለበሰው ስጋ እንዲህ አለ እንላለን። አይ ትርጓሜ ንባቡ ለምኑ ይገዛል? ለትርጓሜ ይገዛል እንጂ ይህን ንባብ ይዘን ይኸው ከኔ አብ ይበልጣ ብሏል መጽሐፍ ቅዱስ የተጻፈው፣ ስለዚህ ወልድ ከአብ ያንሳል አንልም። ሎቱ ስብሐት ኑፋቄ ነው። ንባቡ አለ፣ ገጽ ንባቡ አለ። ትርጓሜ ደግሞ ለምን ይገዛል? ለአስተምሮ። አስተምሯችን ምንድን ነው? አብ ወልድ በመንፈስ ቅዱስ በስልጣን በአገዛዝ በመለኮት ይህን ዓለም ፈጥሮ መግዛት አንድ ናቸው። ከዚህ አንዳንድ ሰዎች ተችተው ይናገሩ ወይ ይጽፉና ከዛ ገድለ ድርሳናት እንከን አልባ ናቸው እያልከኝ ነው የሚሉ ማለት ስትጠይቋቸው እቺ ምን ትባላለች? ማስመሰል። እንደዚህ የተባሉ አስመስለው ያቀርባሉ። ለምን ትሳደባለህ ስትሉት እሱ እኮ እያለ ያለው እኮ አትንኩ ነው በቃ ገድለ ድርሳናት። ኧረ እባክህ እሱ ማራዳ ሆኖ ማለት ነው። ደካማ ጎኑን ጥፋቱን ለመደበቅ በዚህ ውስጥ ይደበቃል። ይሄ ማስመሰል ነው። ሌላኛው በአንድ ጎን ህገወጥ አጥማቂ ወይ ደግሞ ከተሐድሶ መናፍቃን ጋር ያሉ እንደሆኑ ታውቃላችሁ። አንድ የቴሌግራም ሚስጥር ላካፍላችሁ። ያው እንዲህ ይላታል። ስንት መምህር በሞላበት ዓለም እኔ ምንም ማውቀው ነገር ሳይኖር እንዴት ነው ማስተምርሽ ካላት በኋላ የዲያቆን አሸናፊ መኮንን መምህር ግርማ ወንድሙ መምህር ይመኑ አባ ገብረ ኪዳን ትምህርቶችን አዳምጪ አላት። ይታያል። አሁን ምን አገናኛችሁ እነዚህ ሰዎች? ይሄ የተወገዘ ነው። ይሄ አጥማቂ ነው፣ ህገወጥ። ይሄ ደገኛ መምህር ነው። እኚህ ደገኛ መምህር ናቸው። አይታችሁ። ቀጠለች። እሱማ እኮ ሰማለሁ እኮ አለችው። ዲያቆን አሸናፊ መኮንን መጽሐፉን አነብ ነበርና ተሐድሶውን ተወግዟል ሲሉኝ ማንበብ ተውኩት አለችው። እሱን ታዩ፣ መጽሐፉን አንብቢ፣ ትምህርቶችን አዳምጪ አላት። ከዛ ምን አለችው? የእግዚአብሔር ትዕግስት፣ ጸሎት የሚሉ መጽሐፍቶችን ሳነብ አይተው ጓደኞቿ ማለት ነው ቅዱስ ሲኖዶስ ያወገዘውን ሰው መጽሐፉን ለምን ታነቢያለሽ አሉኝና ችግር የለውም ላንብብ መጽሐፍቶቹን አለችው። እኔ ግጥም አድርጌ ነው ማነበው የምከታተለው አለ። ጭራሽ ግጥም አድርጎ። ይሄ ሰው ምንድን ነው? የዲያቆን አሸናፊ መኮንን መጽሐፍ ያነባል፣ የተወገዘውን ተሐድሶ። የመምህር ግርማ ወንድሙም ደጋፊ ነው። መምህር ዮሜኑም ይሰማል፣ አባ ገብረ ኪዳንም ይሰማል። ምንድን ነው የሚባለው? አሁን ይሄ ሰው አያችሁ። ለዚህ ነው እዚህ ጋር ያልኳችሁ በአንድ ጎን ህገወጥ አጥማቂያን ጋር፣ ወዲህ ደግሞ ከተሐድሶ መናፍቃን ጋር ማስመሰል። እንድታውኑ ስክሪንሾት አድርጌ እዚህ ቁጭ ያደረኩት ውሸት እንዳይመስል፣ ቅንብር እንዳይመስላችሁ ማየት ማመን ነው የሚባል አባዜ ስላለብን ኤኒሃው እንደዚህ አይነት ሰዎች አሉ ባጭሩ። ስለዚህ ሐራ ጠቃ ስንል ምን ማለታችን ነው? መናፍቅ፣ ጠዋይ ሃይማኖት ለዋጭ፣ ባህልና ትርጓሜው ከመጽሐፍ ከንባብ የማይገጥም፣ መጽሐፍት አዎ ያሉትን እሱ አይደለም ያሉትን አዎ ብሎ የሚናገር ማለት። ተሐድሶ አዎንታዊ ትርጓሜ አለው። በአዎንታዊ ትርጓሜው ምን ማለት ተሐድሶ ማለት በአዎንታዊ በበጎ ሲተረጎም ሰው በንስሐ ይታደሳል። ይሄ በጎ ነው፣ ምንም ችግር የለው። አንድ ጥቅስ ላንሳ። ቲቶ 3:5 ላይ እንደ ምሕረቱ መጠን
ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ በመታደስ በግዕዙ ወተሐድሶ በመንፈስ ቅዱስ ይላል። አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም ይላል ቲቶ 3:5 አይታችሁ እዚህ ጋር እንደሚል በመንፈስ ቅዱስ በምን አዳነን? ክርስቶስ በመታደስ ምን ማለት ነው? ቅዱስ ሜሮን ስንቀባ የመንፈስ ቅዱስ ማደሪያ እንሆናለን። አይችሁ ወተሐድሶ በመንፈስ ቅዱስ ይላል። በጎ ትርጓሜ ያው ሰው ይታደሳል። አሮጌ ማንነታችን ይታደሳል። ይሄ በአዎንታዊ ሲተረጎም ማለት ባሉታዊ ደግሞ ሲተረጎም እንደምታውቁት የቤተክርስቲያናችን ትምህርት ምን አይልም? አይታደስም። አስተምሮ አይታደስም። ለምን? እዚህ የያዕቆብ ወንድም የይሁዳ መልእክት ቁጥር 3 ላይ ወዳጆች ሆይ ስለምንካፈለው ስለ መዳናችን ልጽፍላችሁ እጅግ ተግቼ ሳለው ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት የሚል የኛ ሃይማኖት ለማን የተሰጠችው? ለቅዱሳን። ስንት ጊዜ? አንድ ጊዜ። ምን ሆና? ፈጽማ ጥንቅቅ ብላ አልቆላት። ደግሞ እኮ ስለተሰጠ ቅዱሳን እንኳን አልሰሯትም። ከእግዚአብሔር ዘንድ ለቅዱሳን የተሰጠችው ሃይማኖት አይሰራም። ሃይማኖት ቨርዥን የለውም። ሃይማኖት አብዴት አይደረግም። የተሰጠችው ለቅዱሳን ነው። ስንት ጊዜ? አንድ ጊዜ ነው። በነገሌ ጊዜ ነበረ፣ በነጊዜ ጊዜ ሁለተኛ አዲስ ቨርዥን ፕሮማክስ የለውም። የተሰጠው አንድ ጊዜ። ምን ሆኖ ደግሞ በዛ ላይ ደግሞ እስቲ እኛም ትንሽ እናሻሸው እንዳንል እንዳንጠግነው ፈጽሞ ነው የሚለው። አንድ ጊዜ ፈጽሞ ጥንቅቅ ብሎ ስለተሰጠ ምን ሃይማኖት ምን እንድትሆኑ እንድትጋደሉ። ስለዚህ ሃይማኖት ማለት የምንቀበለው ከማን? ከቅዱሳን ከአባቶቻችን። ከዛስ የምንጠብቀው ነው እንጂ የምንሰራው የምናሻሽለው አይደለም። እዚህ ሃይማኖት ማለት ነው የምንጠብቀው ነው። ይጠበቃል። በቃ ተሰጥቶ አልቋላ። ይሄ የተሰጠውን ሃይማኖት መቀበል ነው። አለቀ። የተገለጠውን እውነት ወንጌል መቀበል ነው። ከዛስ ጠብቀ እስከ ዕለተ ሞት መኖር። ምን ሆኖ ነው የሚለው? ለቅዱሳን አንድ ስለተሰጠ ሃይማኖት በተቻላችሁ ተጨማምሩበት፣ ቀንሱ ነው የሚለው። እንድትጋደሉ እየመከርኳችሁ እጽፍላችሁ ዘንድ ግድ ሆነብኝ። ተሐድሶ የምንቃወመው ለዚህ ነው። የትኛው አስተምሮ ነው የሚታደሰው? ለቅዱሳን እኮ የተሰጠው አንድ ጊዜ። በዛ ላይ ደግሞ እኮ ፈጽሞ ነው የተሰጠው። አይቀየርም። ሃይማኖት የምንቀበለውና የምንጠብቀው ነው። ይጠበቃል። በቃ እንዳይነካ። ግለሰብ አይደለማ። ይህም በደንብ ማወቅ አለብን። የምናነሳው ስለዚህ ነው። በአጭሩ ማለት አለፍ አለፍ ብዬ የተወሰነ ነገር ላንሳላችሁና መሰረታዊ ጉዳይ ላንሳ። እሺ፣ የተሐድሶ መናፍቃን የሚከተሏቸው መንገዶች፣ አንደኛ በሚያውቃቸው ሰዎች በኩል መቅረብ ነው። ይህ ዛሬም ይሰራል። የተሐድሶ መናፍቃን ሴራቸውን ለማስፈጸም የሚጠቀሙት ምንድን ነው? በሚያውቋቸው ሰዎች ይቀርባሉ። በቤተክርስቲያን አስተዳደራዊ መዋቅር ውስጥ በአብነት ትምህርት ቤት ወንበር ዘርግተው በተለይ አሁን በሰሜኑ የሀገራችን ክፍል የሚያስተምሩ የአብነት መምህራንን፣ በልዩ ልዩ ገዳማት የሚገኙ መናንያንንና አስተዳዳሪዎችን፣ የመንፈሳዊ ትምህርት ተቋማትን አስተዳዳሪዎች፣ ቅዱስ ሥላሴ መንፈሳዊ ኮሌጅ እንዲሁም ደግሞ ቅዱስ ጳውሎስ መንፈሳዊ ኮሌጅ አስተዳዳሪዎችን ማለት ነው፣ ዲኖቹን፣ መምህራኖቹን እንዲሁም የሰንበት ትምህርት ቤት አመራሮችንና አባላትን ማወቃቸውና መቅረባቸው በእነርሱ በኩል ተልእኳቸውን የማስፈጸም እድል ፈጥሮላቸዋል። በቃ ዋናው እነሱ የሚሰሩት ፍሬንድሺፕ ነው። እኛ ደግሞ የምታውቁት ነው ምን ያክል ገለባ እንደሆነ። አንድ ሰው ሲቀርበን እሺ ነው፣ ስልክ ምንካ፣ ቴሌግራም ላይ ላውራሽ፣ ቴሌግራም ላይ ላውራ፣ እሺ ነው ምንለው። ዲያቆን ነኝ ካለ እናምነዋለን። እኔ እኮ የሊቀ ጳጳሱ ሹፌር ነኝ እንቀበለዋለን። ብፁዕ አቡነ ገሌ እኮ ዘመዴ ናቸው ይደውሉልኛል፣ እንቀበለዋለን። ለምን? በሚያውቋቸው ሰዎች በኩል መቅረብ ነው የሚፈልጉት። ይሄ ነው ትልቁ ችግራችን። ዝም ብለን ነው እኛ ሰው ልጥፍ ምንለው። ፍቅረኛ ስንይዝ አናጣራም። ኦርቶዶክስ መስሎኝ እኮ ነው፣ ኦርቶዶክስ መስሎኝ እኮ ነው፣ ዲያቆን ነኝ ብሎኝ እኮ ነው። መጨረሻ ስታዩ ይህ መናፍቅ። ይሄ ምን ይባላል? በሚያውቋቸው ሰዎች መቅረብ። በተለይ በ1990 ዓመተ ምህረት ላይ ይመለሳል ተብሎ ሲጠበቅ የነበረው ጽጌ ስጦታው በ2004 ዓመተ ምህረት በቅዱስ ሲኖዶስ ምልዓተ ጉባኤ ከተወገዙ 16 መናፍቃን መካከል አንዱ የሆነው በሰሜናችን የሀገራችን ክፍል የነበረው ጽጌ ስጦታው አንዱ የበከለው በሚቀርባቸው ሰዎች ተጠግቶ
ስለዚህ ጓደኝነት በጣም አደገኛ መሆኑ መገንዘብ አለብን። ሁለተኛው በገንዘብ ማታለል በጣም አደገኛ ናቸው። ገንዘብ ላይ ተሐድሶቹ ለገዳማት፣ ለመንፈሳዊ የትምህርት ተቋማት ተማሪዎች አሁን ቅዱስ ጳውሎስ ለሚማር ሰው፣ ቅድስት ሥላሴ ለሚማር ሰው እንካ የሻይ ቡና ያስፈልጋል ቢሉት፣ በየጊዜው በየወሩ ለልብስ ለሳሙና ቢሉት ይሄ ሰው አይቀየር? እድል የለውም የመቀየር? ሁሉም ይቀየርልን እንኳን በአንድ ምድብ የጸኑ ስለሚኖሩ ማለት ነው። የመቀየር ግን እድል የለም። ገንዘብ ክፉ ነው፣ ስንቱን ያንገዳግዳል። ስለዚህ ለምንድነው መሰላችሁ ቅዱስ ጳውሎስ መንፈሳዊ ኮሌጅ፣ ቅድስት ሥላሴ መንፈሳዊ ኮሌጅ የሚማሩ ተማሪዎችን በገንዘብ የሚረዱት ታውቃላችሁ? ያ ልጅ እየተማረ ያለው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንፈሳዊ ኮሌጅ ነው፣ እውቅና ባለው በቅዱስ ጳውሎስም በሉ ቅድስት ሥላሴም በሉ። ግን ይሄ ልጅ እዛ ሲማር ለዚህ ልጅ የሚያስፈልገውን አስቤዛ የሚያስፈልገውን ገንዘብ ወጪ ከቨር ሲያደርጉለት ይሄ ልጅ ቀጥታ ከቨር ለሚያደርግለት ገንዘብ ድጎማ ለሚያደርግለት አካል ተገዢ ነው። ከዛ ምን ያደርጋሉ? ይሄ ልጅ ከመንፈሳዊ ትምህርት ኮሌጅ ተመረቀ ተብሎ መቼም ተወክሎ ነው የሚሄደው ከየሀገረ ስብከቱ። እኛ አካባቢ በደንብ የስብከቱ ወንጌል አልተዳረሰም፣ እባካችሁን ቅዱስ ጳውሎስ መንፈሳዊ ኮሌጅ ይግባ፣ ቅድስት ሥላሴ ይግባ ተብሎ በሊቀ ጳጳሱ ፊርማ ይገባል፣ በአለቃው ፊርማ ይገባል። ሶፍትዌሩ ግን እየተቀየረ ነው ያለው። እዛ ኮሌጅ ሲማር ከቅድስት ሥላሴ ቅዱስ ጳውሎስ ተመርቆ ያን ገንዘብ ድጋፍ እያገኘ ነው። ከዛ በዚህን ቀን ፍሪ በሆነበት ሰዓት ላይ ቅዳሜና እሑድ እያገኙት እኚህ ተሐድሶ ናፍቀን ይበርሱታል። እስቲል የት ነው የተማረ ያለው? እዛ መንፈሳዊ ኮሌጅ። እኛ ቅድስት ሥላሴ ተመረቀ ብለን ከቅዱስ ጳውሎስ ተመረቀ ተብሎ የሆነ ደብር ላይ ስብከተ ወንጌል ኃላፊ ሲሆን የሚጋብዘው ማንን ነው? እኚህ የተሐድሶ መናፍቃንን። ለምን? ትላንት በገንዘብ አታለውታል። ትላንት ገንዘብ እየከፈሉ ረድተውታል። ዛሬ የቤተክርስቲያን ደሞዝ እየተከፈለው 2 ደሞዝተኛ ነው አሉ። ዛሬም ለምን ይፈልጉታል መሰላችሁ? የተሐድሶ መናፍቃንን ስብከተ ወንጌሉ እነሱን ተልእኮ በሚያስፈጽም አካል መቆጣጠር። አንተ የምታውቀው ከቅዱስ ጳውሎስ መንፈሳዊ ኮሌጅ መመረቁን ነው። አንቺ የምታውቀው ቅዱስ ጳውሎስ ቅድስት ሥላሴ መንፈሳዊ ኮሌጅ ተምሮ መውጣቱን ነው። እነሱ ግን የገንዘብ ድጋፍ በማድረጋቸው ይሄን ሰውዬ እዛ መንገድ ጠልፈውታል። ዓላማቸውን እንዲያሳካ፣ ትምህርታቸውን እንዲከታተል፣ ኑፋቂያቸውን እንዲያሰርጸው። ስብከተ ወንጌል ኃላፊ ነው የፈለገውን የነሱን አይነት የተሐድሶ ናፍቃን ደጋፊ ወንጌል ሰባኪ አድርጎ ለጉባኤ ይጠራል። አይታል መንገዳቸው። ይሄ ሰው ተመረቀ፣ ቤተክርስቲያን ልጄ ነው ብላን የምታስበው ይሄንን መደበችው። ደግሞ ስሙ ሲያምር መምህር እገሌ የሥነ መለኮት ምሩቅ በከፍተኛ ማዕረግ የተመረቀ። ከዛ ሰው ዘንድ የሚስለውን ስዕል አስበው አሉ። እኔ ገጥመውኛል እነዚህ በአካል አደገኛው ደግሞ ለገጠሪቱ ቤተክርስቲያን እዛ ምንም ማህበረሰቡ አልነቃም። እንዳትናገረው አንተ ታውቃለህ ከኔ የበለጠ እኔው ቅዱስ ጳውሎስ እኮ የተመረቁ ሰው ነኝ፣ እኔው ቅድስት ሥላሴ እኮ የተመረቁ እንዳተቸው የተመረቀው ቤተክርስቲያን ስር ነው። ሶፍትዌሩ ግን የኛ አይደለም። አዎ ወረቀቱ የኛ ነው ይላል፣ ቅድስት ሥላሴ ተመርቋ ይላል። ትምህርቱ ከኛ አልቃረመውም። በጓሮ እየሄደ እዛ ቤት ይማር ነበር። ስንቶቻችን ይሄ ይገባናል? ግን አሁን ይገባናል ይሄ ንግግራው። ለገጠሪቱ ቤተክርስቲያን ካህናት፣ ዲያቆናት ተመሳሳይ ድጋፍ እናደርጋለን በሚል ሰበብ እየበረዟቸው በጣም አደገኛ ኑፋቄ፣ በጣም መጥፎ ነው። ከዛ አሰልጥኖ አሰይጥሮ መመለስ፣ ይቺ ደግሞ አደገኛዋ ስልት ናት። በትውውቅም ሆነ በትውውቅ ማለት በመግባባት ወይ ደግሞ በማታለል የቀረቧቸውን ሰዎች የጥፋት ዓላማቸውን ለማስፈጸም የሚችሉበት አቅም ላይ ካደረሷቸው በኋላ ተመልሰው ወደ ሰንበቴት እንዲገቡ፣ ወደ ስብከተ ወንጌል እንዲገቡ ያደርጓቸዋል። ወደ ሳህጓ እንዲገቡ ያደርጓቸዋል። ያሰለጥናሉ። ቀይሯቸው በኑፋቄ ያሰይጠሟቸዋል። ሰይጣን ይሆናሉ። አሰይጥኖ ይመልሳል።
ስለዚህ መጀመሪያ ይመለምላሉ። በማታለል እንበለው በቀረቤታ እንበለው። የገንዘብ ችግር ከሌለብህ በቀረቤታ እንደሚያስተምር መስሎ እንደሚረዳሽ መስሎ በገንዘብ እንደማታለል ሲያቅ የገንዘብ ችግር እንደሌለብሽ ሲያቅ አንተም ልክ እንደ ሲያቅ ያሰለጥናሉ። ያሰለጠኑን ሰው ደግሞ አሰይጥረው ደግሞ ይመልሳሉ። ይሄ ተሐድሶ መናፍቃን በጣም አደገኛ ነው። ከዛ ሚዲያዎች ይጠቀማሉ። እያያችሁ ነው። በቲክቶክ ፕላትፎርም አሁን ተወግዞ ጽጌ ስጦታው አያመረ ጌታ ነኝ ይላል። ሙሴ መንበሩ አያመረ ጌታ ነኝ ይላል። ኦፊሻሊ በቅዱስ ሲኖዶስ ተወግዘዋል። ይሄ በጣም አደገኛ ናቸው። ጋዜጠኞች ይጠቀማሉ፣ ጋዜጦችን ይጠቀማሉ፣ መጽሔቶች ይጠቀማሉ። ለመጥቀስ ያክል መጥቄ የሚባል ነበር። በሃይማኖት ቁሙ። አይገርምም? ርዕሱ ራሱ የመጽሔቱ ስም በሃይማኖት ቁሙ የሚል ነው። ግን የማን ነው? የተሐድሶ መናፍቃን። ለምን መሰላቸው የሚያደርጉት? በሃይማኖት ቁሙ ካለ የኦርቶዶክስ መስሎት ሁሉም ኦርቶዶክስ ያነብላቸዋላ። አየህ፣ በሃይማኖት ቁሙ ብሎ ተሐድሶ ሊሆን አይችልም። አየህ፣ አንተ የምትገምተው እንደዛ ነው። መጽሔት ነበር። እኛ ሰንበቴ ተበትኖ ነበር። ይሄ የምታስታውሱ ከሆነ ቀይ መጽሔት የመጽሔቱ ርዕስ በሃይማኖት ቁሙ ነው የሚለው። የሚታደለው በነፃ ነው። ይገርማቸዋል። በነፃ የሚታደል ነው ይላል። መቼም በሃይማኖት ቁሙ ከተባለ መቼስ ግልጽ ነው። በቃ ሁሉም ኦርቶዶክስ ደስ ብሎት እንዲገዛ ነው። ጽሑፉ ግን ኑፋቄ ነው። መርከብ የሚባል ነበራቸው። መና ተዋህዶ የሚል አይገርም? ስሙ ራሱ እውነት የሚል አላቸው። ሆተ ብርሃን የሚል አላቸው። ከሳቴ ብርሃን የሚል ነበራቸው። ርግብ የሚባል አላቸው። ንቁ ወዘተ። መጽሔትም አላቸው። ከመጽሔቶች ልጥቀስላችሁ። አንቀጸ ብርሃን የሚባል አሁን አንቀጸ ብርሃን ኦርቶዶክስ አይመስል። ብሔራዊ ተሐድሶ የሚል፣ ከሳቴ ብርሃን ዘኢትዮጵያ የሚል፣ ሰላማ ዘኦርቶዶክስ ተዋህዶ የሚል አይታ። አሁን ይህንን ሄደህ ትገለብጣለህ አንተ። ምክንያቱም ሰላማ ዘኦርቶዶክስ ተዋህዶ ከተባለ የኦርቶዶክስ ነው ብለህ ስለምታስብ የተሐድሶች ነው። ጮራ የሚል አላቸው። ቤተ ፍቅር የሚል አላቸው። ለዚህ ድጋፍ ሰጪዎች እነማን ናቸው? ጌሴም የሚባል የፕሮቴስታንቶች መጽሔት አለ። ኦፊሻሊ እነሱ ፕሮቴስታንቶች ድጋፍ የሚያደርጉት እነሱ ናቸው። ትዝ ይላቸዋል። ትሪኒቲ የሚባል አላቸው። ማቴቴስ የሚል አላቸው። ካሪዝማ የሚል አላቸው። እነዚህ ፕሮቴስታንቶች መጽሐፍቶች በሙሉ እነዚህ ሁሉ ግብአቶች ነበሩ፣ አገልጋዮች ነበሩ። ስፖንሰር ሆነው ድጋፍ እየሰጡ ገንዘብ እየሰጡ ይረዷቸው ነበር። በጣም አደገኛ እንደሆነ ትረዱ። በዚህ አጋጣሚ መጽሐፍት ያሳትማሉ። ብዙ መጽሐፍ አላቸው። ለምሳሌ ጸጋ ዘአብ በቀለ የተባለው ሰውዬ ሳታድግ ያረጀች የኢትዮጵያ ቤተክርስቲያን ብሎ ይሰደባል። ይህ መቼስ ምረቃ አይሆንም። ሳታድግ ያረጀች የኢትዮጵያ ቤተክርስቲያን ነው የሚለው። ይህ አሁን የጻፈው ጸጋ ዘአብ በቀለ ነው። መጽሐፉን ላሳያችሁ። ምናልባት ከዚህ በፊት መጽሐፉን ያላያችሁ ሰዎች እስቲ ላሳያችሁ የተወሰኑ መጽሐፍቶች። እሺ፣ አካላዊ ቃል የሚል አላቸው። የዮሐንስ ወንጌል ትርጓሜ ክፍል 1 ላይ ይሄ በዲያቆን አሸናፊ መኮንን ነው። አሁን አሸናፊ መኮንን የመጽሐፍ ጽፏል። አካላዊ ቃል የሚል ነው የዮሐንስ ወንጌል ትርጓሜ። ይሄ ጴጥሮስ ጳውሎስ የሚል ነው። ዲያቆን አሸናፊ መኮንን የተወገዘ ሰው ነው። ስሙን ስቲል ነው ራሱን ዲያቆን ያለ የሚጠራው። በጣም የሚገርማችሁ የቅዱስ ጳውሎስና ቅዱስ ጴጥሮስን ስዕል እንደዚህ ቁጭ አድርጎ ኦርቶዶክሶች ሁሉ እንዲገዙት። ይሄ ራጉኤል ቤተክርስቲያን በር ላይ ሲሸጥ የነበረ ነው። ይሄ ደግሞ እንደዚህ አካላዊ ቃል ከተባለ የዮሐንስ ወንጌል ትርጓሜ ከተባለ የኦርቶዶክስ አይመስልም። አሁን ያልኳችሁ ሳታድግ ያረጀች ምላችሁ ይሄንን ነው።
ይሄ ነው እንግዲህ ይሄ ተንሱ ለጸሎት የሚል ነው። አሁንም አሸናፊ መኮንን ነው ህብስተ ሕይወት ይላል። ከነጋ ደግሞ እዚህ ጋር ተወልዱናል ይላል። ይሄ እንደዚህ ነው። እዚህ ጋር ጸሎት አለ። ክርስቶስ ለምን ሰው ሆነ የሚል እኔ ከኔ እንደተሰማችሁ እነዚህ ሁሉ የታድሶ መናፍቃን መጽሐፍቶች ናቸው። ኦርቶዶክሱ እንዲገዛቸው ስዕላትን ከቨር ፔጅ አድርገው ልክ ቃና ዘገሊላ አስመስሎ በዚህ መንገድ ይጽፋሉ። ስቲል ነው በመጽሐፋችሁ ልክ በዚህ ልክ ማለት ይሄ ኦፊሻል ፔጁ ነው። ይሄ ቴሌግራም ቻናሉ ነው። የአሸናፊ መኮንን ጭራሽ ስልኩን ቁጭ አድርጎ ነው። ምንም አይፈሩም። ሲዘግቡ ምንም አይሉ። ይሄ የተቀበረ መክሊት የሚለው የአገዛቸው ተፈራ መጽሐፍ ቴሌግራም ግሩፕ ነው። አገዛቸው ተፈራ ይሄ የተሐድሶ መናፍቁ የአሸናፊ የቴሌግራም ግሩፕ ነው። ኖላ ቢለው ነው የከፈቱት። በዚህ አጋጣሚ ይሄን የምነግራችሁ እዚህ ውስጥ የተቀላቀላችሁ ሰዎች ውጡ። ሳታውቁ ከሆነ በሰው ሪኮመንት ተደርጋችሁ ከሆነ ይሄው የመቼ ነው? ይሄው ዲሴምበር 23 የትላንትና ነው። የቆየ መረጃ አይደለም እኮ ትላንትና ከትላንቱ ላይ ነው። ዲሴምበር 23 ቀንዝ። ስለዚህ በቴሌግራም ግሩፓቸው ኦፊሻሊ በዚህ መንገድ እንደዚህ እያስተምራሉ። ይሄ አፄ ዘርዓ ያዕቆብና አባ እስጢፋኖስ ብሎ አገዛቸው ተፈራ ተወግዞ መጽሐፍ ጽፏል። የኛ ህዝብ እንደምታውቁት ያው ሲገዛ ዝም ብሎ ስለሚገዛ መጽሐፍቶቹ እንደፈለገ መሄድ ነው። ሌላኛው ተገፋም ብሎ መጮህ፣ እቺ ያው የተለመደች ናት። ኢየሱስ ስላልን ክርስቶስ ስላልን ወንጌል ይሰበክ ስላልን በደንብ አድርገን ወንጌል ይሰበክ ብለን ስለነገርን እኛን መናፍቃሉ። እኛ ቤተክርስቲያን እኮ ወንጌል ከሰበክ ስለ መጽሐፍ ቅዱስ ካወራ ተሐድሶ ትባላለ። እቺ ያው የተለመደች የዘወትር ጮት ስለሆነች ብዙ ማትደንቅ የተለመደ ደብዳቤ ጽፈው በስድብ መልክ የገለጹት ነው። ወርልድ ዎች ደግሞ ሊስት 2013 ላይ ኢትዮጵያ ውስጥ ክርስትና እየተበደለ ነው ይላል። ተሐድሶቹ ሲወገዙ ማለት ወርልድ ዎች ነው ያወጣው የ2013 ላይ ማህበረ ቅዱሳን የሚባለው በጣም አደገኛ የሆነ ማህበር እየተስፋፋ ነው ያለው። ኢትዮጵያ ውስጥ ያሉ ፕሮቴስታንቶች እየተበደሉ ነው ይላል። እነ ጽጌ ስጦታው ስለተወገዙ እነ ሙሴ መንበሩ ስለተወገዙ ኢትዮጵያ ውስጥ ያሉ ተሐድሶች እየተገዱ ነው። ጭቆና አለ ኢትዮጵያ ውስጥ ይላል። ይሄ በእንግሊዝኛ ነው፣ ይሄ በአማርኛ የቀረበ ነው። እንግዲያስ እንዴት ከውጭ አካል ጋር ተናበው እንዴት እንደሚሰሩ ጽጌ ስጦታው ማውገዝ እንዴት ነው ክርስትና መጨቆን የሚሆነው? መናፍቅን መለየት እንዴት ነው የሚሆነው? ሌላው አጋጣሚዎችን መጠቀም። የተሐድሶ መናፍቃን አጋጣሚዎችን ይጠቀማሉ። ለምሳሌ ብፁዕ አቡነ ገብርኤል ባለፈው ዕለት ፍጡር ቤዛ አይባልም ሲሉ ምንድን ያሉት? የእኛ ሰው በኦርቶዶክስ ቤተክርስቲያን አጋጣሚ በቃ ተለጣፊ መሆን ራስን ችሎ መቆም የለም። በጥቅምት 12 ደግሞ ባለፈው ማለት ነው 2018 ዓ.ም በቅዱስ ሲኖዶስ በግለሰብ የታተመው ገድለ ዮሐንስ መጥምቅ ሲወገዝ ገድለ ዮሐንስ መጥምቅ ተወገዘ ያልነው እኮ ይሄ ነው። በጎ ጅማሩ ይቀጥላል፣ ውጤት አምጥተናል። አጋጣሚዎችን መጠቀም። በካቶሊክ እምነት ውስጥ ባለፈው ድንግል ማርያም ኮሪዲመር የሚሉትን አስተካክለዋል። እኛ ሲጀመር ኮሪዲመር ብለን አናምን። ምክንያቱም እነሱ ሙሉ ያምኑ ነበረ በማዳን ስራ ውስጥ በክርስቶስ ሪዲማቲቭ ዲድ ውስጥ ከኢየሱስ ክርስቶስ ጋር የሚተካከል ወይ ደግሞ የሚስተካከል ኢንቮልቭመንት አላት ብሎ ያምኑ ነበር። ኮሪዲመር ማለት ያ ነው። ይሄንን እኛ እንቀበልን በቃ ብለዋል።
ይህን አይተው አንዳንድ ሰዎች ካቶሊኮች ተመልከቱ። ምን እናድርግ ካቶሊኮች? እኛ ካቶሊክ አለ፣ እኛ ኦርቶዶክስ ተዋህዶ ነን። ተመልከቱ። ምን እናድርግ ካቶሊኮች? እኛ ካቶሊክ አለ፣ እኛ ኦርቶዶክስ ተዋህዶ ነን። ተመልከቱ። ምን እናድርግ ካቶሊኮች? እኛ ካቶሊክ አለ፣ እኛ ኦርቶዶክስ ተዋህዶ ነን ብለን እንኳን እናምን። ይሄ ማለት ነው ገድለ ዮሐንስ ተወገዘ ይላል። የኦርቶዶክስ ሲኖዶስ ይበል የሚያሰኝ ስራ ጀምር ይላል። የአጀሬው አጋጣሚው መጠቀም ነው። እዚህ ጋር ደግሞ የዓለም ብርሃን የሚል ነው። አስደሳች ዜና ገድለ ዮሐንስ መጥምቅ በሊቃውንት ጉባኤ ተመርምሮ ተወገዘ። በርቱ፣ በነካ እጃችሁ ሌሎችንም አውግዙ። ይሄ መጽሐፍ ነው የተወገዘው። አጅሪት ደግሞ ይበል ይቀጥል የሚያስብል ታላቅ ውሳኔ ነው። የሊቃውንት ጉባኤውን እግዚአብሔር ያክብርልን። እንደው ገራሚ ናቸው። እንደው በፕሮቴስታንትና በኦርቶዶክስ መካከል ያለው ልዩነት ገድለ ዮሐንስ መቀበል አለመቀበል ላይ ነው። አምስቱ ሶላዎች ምክንያታቸው የሆነው ገድለ ዮሐንስ መጥምቅ ነው። ገድለ ዮሐንስ መጥምቅ ስለተወገደ እነሱ አምስቱ ሶላዎች ተቀበሉ። ጥምቀት ለድነት ነው አሉ። ቅዱስ ቁርባን አማናዊ ነው ብሎ አመኑ። አጋጣሚዎች መጠቀም ትልቅ ችግር። ብፁዕነታቸው ያሉት እዚህ ጋር ያለ ነው። ምናልባት ድምፅ ከፈለጋችሁ አሰማችኋለሁ። ነባሩና አርላ ያሉት ጥንታዊው ገድለ ዮሐንስ መጥምቅ እንደተጠበቀ ሆኖ ነው የሚለው። አሁን ደግሞ በጋራ እንዲሰራሉ። ይሄ ሐዋሳ ነው። ይሄ መሀል ላይ ያለው ሰው ለጉባኤ መጥቶ በእነሱ ተጠርቶ ጉባኤ መጥቶ የቅዱስ ጊዮርጊስ ዓመታዊ ክብረ በዓል ስለነበረ እኛ ጋር ልክ አስተዳዳሪው ሲያውቁበት ተሐድሶ መናፍቅ መሆኑን እኛ ስናቅ በእነዚህ በተሐድሶች በእናሰግድ ተመርቶ መጥቶ ገድለ ቅዱስ ጊዮርጊስን እንዴት አድርጎ አመስጥሮ እንደሰበከ ብታዩት። ከዛ በዛ ሰዓት የነበሩት የደብሩ አስተዳዳሪ በእውነት እውነተኛ መምህር ማለት እኚህ ናቸው ብሎ ሲያደንቁ ነበር። እሱስ የፈለገው እንዲህ አልነበረም። ሲያየው ሲቹዌሽኑ አይመችም። ሁሉም ሰው ነቅ የሆነ የሰንበት ተማሪ ሁሉ ጠበቀው። ተገለበጠና የስብከቱ ርዕስ ቀይሮ ሄደ። አሁን ግን ያው ኦፊሻሊ ታዩታላችሁ። ይሄ ለምንድን ነው የምናነሳው? አንዳንድ ሰዎች አሁን እንደዚህ አድርጎ ሰብኮ ተሐድሶ ትሉታላችሁ ይላል። በቃ አጋጣሚው ነው። ሁኔታውን ያዩትና የሰው ሁኔታ እንደማይመች ሲያውቁ የድንግል ማርያምን ምልጃ አመስጥሮ ይሰብካል። ልቡ ግን ሌላ ነው። አይኖሩበትም። ይሄ ካቶሊኮቹ ያስተካከሉበት ነው። ኮሪዲመር የሚለው ገድለ ዮሐንስ መጥምቅ እኛ ጋር አለ ብቻ ለሚመስላችሁ ሰዎች በሲሪያ አለ። ራሱን ችሎ ደግሞ ዜና ሕይወቱ አለ። የቅዱስ ዮሐንስ መጥምቅ እነዚህ አማዞን ላይ የሚገኙ መጽሐፍቶች ናቸው። እንደውም አንግሊካን ቸርቾች የቅዱስ ዮሐንስ መጥምቅ ቸርች አላቸው። ሉተራውያንም ይኸው ከስር ነው የምታዩት። ይሄ ከላይ ያለው አንግሊካን ቸርቾች ነው። የቅዱስ ዮሐንስ መጥምቅ ቤተክርስቲያን በቅዱሳን ስም ቤተክርስቲያን ማን አላችሁ ለሚሉ ሰዎች አረ አንግሊካን ቸርቾች እራሱ አላቸው። ዌልካም ቱ ሴንት ጆን ዘ ባፕቲስት አንግሊካን ቸርች ነው የሚለው። ሉተራውያንም ይኸው አላቸው። ዜና ሕይወቱም አለ። በስሙ ቤተክርስቲያን ማነጽም በእኛ ዘንድ ያለው አይደለም። ይሄ በተሐድሶ በሐዋሳ ያሉት ናቸው እነዚህ። ይሄ ምንም በነገራችን ላይ የግለሰብ ምናምን መረጃ አይደለም። ራሳቸው በፌስቡክ ገጻቸው ላይ ፖስት ነው። መስከረም 25 የዚህ ዓመት ማለት ነው። ቃለ ዓዋዲ ሐዋሳ አጥቢያ ነው። ተመልከቱ ህፃናት እንዴት አድርገው እንደሚበርዟቸው። እነሱ እዚህ ጋር ይታደማሉ በአካል ልጆቻቸውም የታናናሾቻቸው ደግሞ መጥተው ደግሞ እዚህ ያደርጋሉ። አይታቸው ሙፋቂው እንዴት እንደሚያስቀጥሉ። አጅሬ ኦርቶዶክስ ለመመስል ነጣውን ለብሶ ቆጥ ብሎ ቆሟል። በቃ አለቀ። ለምን የመጣው ሰው ግራ እንዳይገባው
ኦርቶዶክስ ቤት እንደመጣ አስመስሎ ኦርቶዶክስ ጋር እንደሆኑ አድርጎ እንዲያስብ ምን ያክል መርዘኛ እንደሆኑ ተመልከቱ። ይሄ የታደመው ሰው ነጣ ለብሶ ቀጣይ በቃ ፍንድቅ ደቅ ብለው በእነሱ ቤት አሁን ኦርቶዶክስ ጋር ነው ያሉት። ነጠላው አለ፣ ክሩ አለ፣ ዘሴሚስትሩ እዚህ ጋርም አለ። ማያምንበትን ነጠላ ማያምንበትን ክር አስረውት ልክ እንደዚህ ልጆቻቸውን ጭምር እየበኩ ነው። እኔ ከዚህም ሰው ይልቅ አደገኛዎቹ እኚህ ህፃናት ናቸው። እኚህ ታዳጊ ልጆች እየተበከሉ ያድጋሉ ማለት ነው። ኑፋቄው እንዳይቆም እነሱ እንኳን በሆነ አጋጣሚ ወጥተው ምናምን አርጅተው ቢሞቱ በእነዚህ ህፃናት እንዲቀጥል ምን ያክል አደገኛ ስራ እንደሚሰሩ ተመልከቱ። እነዚህ ሰዎች ከምናስቡ በላይ ማለት ይሄ የኛ ሰንበት ትምህርት ቤት የነበረ ሰው ነው። ዲያቆን የነበረ ነው። ጭራሽ ያው ቅዱስ ቁርባን ልክ አስመስለው እንደዚህ ያቀርባል። ልብሰ ተክህኖ አድርገው ይኸው እንደምታዩት ይታያቸዋል። እዚህ ከጀርባው ላይ ስክሪን ምናምን ቺዝ ጋር ባለቤቷ አለች። ይሄ አሁን በቴሌግራም ብቻ እየተፖሰተ ነው። አሁን ምንም የሰው ፕራይቬሲ መንከት ነው አይደል? በፌስቡክ ገጻቸው ላይ እሑድ ቀን የዛሬ ሳምንት እሑድ ቀን ያከናወኑት ነው። ፎቶን የፖስቱት ራሳቸው ናቸው። እኛ ተደብቀን ምናምን ሰው ገብቶ ሰላይ ገብቶ ፎቶ አንስቷቸው አይደለም። ይሄ በሻሸመኔ ነው። የቅድሙ የሐዋሳን የጌታ እራት ብለው ያቀርባሉ፣ ማስታወቂያ ይሰራሉ፣ በዚህ መንገድ ያቀርባሉ፣ በዚህ መንገድ ይኸው ይዳፈሩታል። ሁሉም እነዚያው የምታያቸው ፎቶዎች ሁሉ በእነሱ ፌስቡክ ገጽ ላይ የተፖሰቱ ናቸው። ምን መፍራት የለ ምን የለ። አሁን እኚህ ሽማግሌዎች አያሳዝም? የት ነበር አሁን መኖሪያቸው? የት ነበር መገኘት የነበረበት? የት ነበር ውሏቸው መሆን የነበረበት? ይሄ ደግሞ አዳማ ነው፣ ናዝሬት። የእኚህ ደግሞ ይከፋል። ሙሎቹም ሁሉም ገዝተው ከመርካቶ ለብሰዋል። ጭራሽ ያው ኦፊሻሊ ምን እንደሚያደርግ ተመልከቱ። እዚህ ጋር ከዛ ምን ያደርጋሉ? ህፃናቶቻቸውን ይኸው ይሄ ናዝሬት ነው። የዛሬ 2 ወር ማለት የቆየ መረጃ እንዳይመስላችሁ። ምንድን ነው የሚያደርገው? ልብሰ ተክህኖ ምንድን ነው የሚያደርገው? ቁርባኑ ቄስ ከሆነ ወጥቶ የለትቶት አያችሁ። በሐዋሳም ተመልከቱ ህፃናት አሉ፣ እዚህ ጋርም ተመልከቱ ህፃናት አሉ። አያሳዝኗችሁ? ከኋላ ታያቸዋለች፣ ህፃን ከኋላ ያለችው ለእነዚህ ማልቀስ አይገባም? አዳማ ለሚገኙ ህፃናት ማዘን አይገባም? አሁን እኛ መተኛት ነው ያለብን? ይሄ በጣም በአደገኛ መንገድ ያደርጉታል። ይሄ ደግሞ ደብረ ማርቆስ ነው። የየከተሞችን ላሳያችሁ ብዬ ነው። እኚህ ሰንበት ተማሪዎችን ይዞ ነው። ርዕሱ ራሱ ደብረ ማርቆስ ለጌታ የሚል ይሄ በጣም ከምናስበው በላይ የሆኑ አካላት ነው። ይሄ ዲላ ነው። እንደኛ አይነት የሰባኪ አድርገው ራሳቸውን ቄስ አዲስ ብሎ ቄስ ተዘራ ወርቁ ብሎ በቃ አለቀ። እንደዚህ ያደርጋል። ይሄ ዲላ ላይ ማስታወቂያ ሰርቶ ባነር ሰርቶ ምናምን። ይሄን የሚመራው ማን ነው? ሻሸመኔ ያለው ይሄው እዚህ ጋር ይናገራል።
በማህበረ አሃው የክርስቶስ ቤተክርስቲያን የምስራቅ ሸዋና የምዕራብ አርሲ ምን የወንጌል አገልግሎት ጽሕፈት ቤት ቅርንጫፍ ከፍተው ምናምን ከነስልካቸውን ቁጭ የሚያደርጉት አፍረት የለ በድብቅ የለ ኦፊሻሊ ማለት ይሄ ደብረ ማርቆስ ነው። ይሄ የመቀሌ ነው። ይሄ ሰውዬ ማለት ነው። በቃ ኦፊሻሊ ስልካቸውን ያስቀምጣሉ። በቃ ተንሲው እዩ ተነስቷል፣ ፍሉ ዓመታዊ ጉባኤ ልዩ ዓመታዊ ጉባኤ ብለው ጽፈውታል። በቃ እንደዚህ የት ነው ያልገቡት ታዲያ? የት ክልል ነው የሌሉት? አዳማ፣ ሻሸመኔ በኦሮሚያ ክልል አየን፣ በሲዳማ ሐዋሳ አየን፣ መቀሌ አየን፣ ደብረ ማርቆስ አየን። የት ነው የሌሉት? እዚህ ጋር ደግሞ የዛሬ ዓመት ሕጽበተ እግር እያደረገ ልብሰ ተክህኖ አስለብሶ ከመርካቶ አስገዝቶ እሱ ተጎንብሶ እግር እያጠበ ታዩታላችሁ። ይሄ ደግሞ ሻሸመኔ ነው፣ እያጸለየለት ነው። ህፃናት ላይ እንዴት አድርገው እንደሚሰሩ በዚህ አጋጣሚ እንድታውቁ ነው። ህፃናት የሚሰራው ስራ ከባድ ነው። ይሄ ደግሞ በእውኑ በማርያም ማመን ይገባል ብሎ አያችሁ፣ እመቤታችን አይን ላይ ጥያቄ ምልክት። ይሄ ባለፈው ለታሳይቸዋለሁ በመጋቢ ጥበቡ ሰለሞን። ልክ እችን ሲያዩ ሰው ሁሉ ጥያቄ ሲፈጥርባቸው መጀመሪያ ሰው ገዛቸው እንዳለ ጥያቄ ሲፈጥርባቸው አብዴት አረጓትና እንዲያርገው አወጧት። በእንተ ማርያም ብለው አወጡ። ራሱ መጽሐፍ እኮ ነው። መጀመሪያም ብለው አወጡት። በእውኑ በማርያም ማመን ይገባልን ብሎ ጠየቁና እንደ ጥያቄ ምልክት አድርገው አሳተሙት። ጸሐፊው ደግሞ መጋቤ ጥበብ ሰለሞን የሚባል። ልክ ሰው ተቃውሞውን አንስቶ መግዛት ሲያቆም ኦርቶዶክሱ እንዲገዛቸው የእመቤታችን አይን ላይ ነው ጥያቄ ምልክት። ለምንድነው ስዕለ ማርያም እንደዚህ ያደረጉት? የኦርቶዶክስ መስሎት ሰው እንዲገዛ። ከዛ በእንተ ማርያም ብሎ አወጣው ሁለተኛ እትም ላይ። ከዛ ምን ይላል? ቅድስት ማርያም በመጽሐፍ ቅዱስ በአዋልድና በትውፊት ውስጥ። አሁን በእንተ ማርያም ከተባለ የቆሎ ተማሪ ማን ቤተክርስቲያን ልጅ ሁሉ ይገዛዋል። የኦርቶዶክስ መስሎት ይመጻ። ይሄን ነው አብዴት ያደረጉት። ትንሽ ነቃ ሲልባቸው ሰው ሲይዛቸው መልኳን ርዕሷን ቀየር አድርጎ በዚህ መልክ መምጣት ራሱን ምንም ልዩነት የለው። ይሄ ነው። ይሄ በእውኑ በማርያም ማመን ይገባል። ውስጡም ለማየት ከፈለጋችሁ ማርያም የአምላክ እናት ወይም ወላዲተ አምላክ ማለት ኑፋቄውን ይላል። እንደው እግዚአብሔር ያሳያችሁ። ማርያምን የአምላክ እናት ወይም ወላዲተ አምላክ ማለት ኑፋቄ ነው ይላል። ማርያም የበኩር ልጇን ክርስቶስን በድንግልና ከወለደች በኋላ ከዮሴፍ ሌሎች ልጆችን ወልዳለች ይላል። ሉተራውያንም እኮ እንደዛ ያምኑ። እንግዲህ ማርያም ክርስቶስን ከወለደች በኋላ ዮሴፍ በግብር አወቃት ማለት ነውን የሚል ጥያቄ ቢነሳ ይላል አሁን የሚያሰኙ ብሎም የሚያስገድዱ ጥቅሶች አሉ ይላል። ይሄ በመጽሐፍ ነው። ይሄ ደግሞ አጅሬው አገዛችሁ ተፈራ ተወግዞ አይታችኋል። ላይቭ ላይ የቲክቶክ ላይቭ ነው። መቼም እዚህ ላይ አቴንድ የሚያደርግም ሰው አይጠፋም። የተወገዘ ሰውን አገዛችሁ ተፈራ የተቀበረ መክሊት እናሳትም ይላል። መጽሐፉ እንዲያሳትም ነው እዚህ ጋር የሚሰሩት ስራ። ከመጽሐፍ አልፈው ከቴሌግራም ቻናል አልፈው በቲክቶክ ላይቭ ላይ ያስተምራሉ። ስለዚህ የተሐድሶ መናፍቃን በተመለከተ ብዙዎቻችን አርቀን ነው የምናስበው። እንደሌሉ አድርጎ የሚያስብ ሰው አለ። እንደጠፉ ምናምን ውስጣችን እንደሌሉ አድርጎ ያስባል። እና ይህ በጣም አደገኛ ነገርና ያልተረዳው ነገር መሆኑን መገንዘብ ያስፈልጋል። ይሄ በኤርትራ የነበረው ነው ባለፈው ያነሳውላችሁ። የእኛ እናቶች ከኤርትራ ኦርቶዶክስ ቤተክርስቲያን እናቶች ምን እንማርለን የሚሉ ማለት
ኤርትራ ብዙ ጳጳሳት ነበረች ያሳለፈችው በዘመኗ። ነገር ግን የተሐድሶ ናፍቃን ፈትነዋት ነበር። መድኃኔዓለም ቤተክርስቲያን ላይ ባጭሩ ድንኳን ተክለው ቅዳሴ የተቀደሰ በፒያኖ ይጨፍሩ ነበር እዛው ቅጽረ ቤተክርስቲያን ውስጥ። በየት በኩል? በአስመራ መድኃኔዓለም እና ቅድስት ሥላሴ አብያተ ክርስቲያናት አውደ ምሕረቶች ላይ ማለት ኦርቶዶክሳውያን ምዕመናን በይፋ ወደ ፕሮቴስታንት ጉባኤ ሄደው እንዲማሩ ጥሪ ያቀርብላቸው ነበር። በጣም ነው የሚገርመው። አውደ ምሕረት ላይ የሚነገረው ይሄ ምዕመናን እንግዲህ ዛሬ እንዳትቀሩ ሄዳችሁ እዛ ሙሉ ወንጌል ተማሩ ይባላል። ቅዳሴ ካለቀ በኋላ ለምዕመናን አስመራ ውስጥ ማይክ ተይዞ ሄዱና ተማሩ ይባላል። በእኛው ማይክ፣ በእኛው ወደ ምሕረት፣ በእኛው ቤተክርስቲያን፣ በእኛው ካህን ሂድ ፕሮቴስታንት ቸርች እንዳትቀር። ዛሬ የምናያት የኤርትራ ኦርቶዶክስ ቤተክርስቲያን ይህን ሁሉ መከራ አልፋል። እኛ ጋር ይህ መልእክት ቢተላለፍ ምን እንደምንል አስቡ። አዲስ አበባ የሆነ ደብር ላይ አንድ ቄሰ ገበዝ ወይ አንድ ሊቀ ዲያቆን እንደዚህ ብሎ ቢናገር፣ በማይክ ቢናገር ቅዳሴ በኋላ ምን ሊፈጠር እንደሚችል አስቡት። እዚህ ግን ነፃ ነበር፣ በቃ መብት ነበር። በአውደ ምሕረት ላይ በመናን በይፋ ነው የሚነገረው። በአውደ ምሕረቶች ላይ መድኃኔዓለም ቤተክርስቲያንና የት ቅድስት ሥላሴ ቤተክርስቲያን እንዳትቀሩ ፕሮቴስታንት ቸርች ተብሎ። ከዛ እንግዲህ ኤርትራ እናቶች እንዲህ በፒያኖ የሚዘመር ነበር። ይሄ መካነ ሕይወት ይባላል የደብሩ ስም። አስመራ መድኃኔዓለም ቤተክርስቲያን የተፈጠረው ነው። እና የአደገኝነት ስልት ስናየው እንደው ዝም ብሎ እኛ ሀገር ብቻ የመጣን አድርጎ የሚያስብ ሰው ስላለ ሊቀ ጳጳሱን ጭምር ጠልፈው ብፁዕ አቡነ አንጦኒዎስን ማለት ነው እንደውም ጭራሽ ተሐድሶችን አላወግዝም ብለው እንደውም ጭራሽ ምን አሉ? ልጆቼ እነዚህ ናቸው አሉ ጭራሽ ተሐድሶቹ። ከዛ ነው የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ እሳቸውን ያገለላቸው። ስለዚህ ኤርትራ በጣም አደገኛ ነበረች ያሳለፈችው። አሁን በውጭ ሀገር የሚገኙ ናቸው እነዚህ። አሁን ይሄ ቀሲስ አትናቴዎስ የሚባለው በቃ የአባ ወልደ ትንሣኤ እኛ አቡነ በርናባስ ማለት ነው የአዲስ ኪዳን ታቦታችን ኢየሱስ ነው ብሎ የሰበኩት ስብከት ሼር አድርጎ በቃ ነው የሚናገረው። ግን ቀሲስ ብሎ ነው የሚናገረው። የእነዚህ ሰዎች ኮኔክሽናቸው ከማገኑ ታውቃላችሁ? ከዚህ ሰው ጋር አይታችኋል። በቴሌግራም ላይ በፌስቡክ ላይ የማንን ሼር እንደሚያደርጉ ይህ ኤርትራዊ ኢትዮጵያ ውስጥ ካለው ከአሰግድ ጋር ምን ያክል ግንኙነት እንዳለ ታውቃላችሁ? እንደውም እርሱ እንደሚለው ተወግዛል ያለው ሲኖዶስ አይደለም ይላል። ተረፈ አበራ የጻፈውን ናቸው እኚህ ቀሲስ ኤርትራዊ የተባሉት ሼር ያደረጉት። ሉክ ለዛም ነው ባለፈው ዕለት በኤርትራ የሚንቀሳቀሱ የተሐድሶ መናፍቃን ኢትዮጵያ ውስጥ ካለው የተሐድሶ ክንፍ ጋር አብረው የሚሰሩ ናቸው ያለው። ለዚህ ኦፊሻሊ ነው የሚሰሩት። በቃ ምንም ሳያፍሩ ሳይፈሩ ነው የሚያደርጉት። እሳቸውም ቀሲስ ብለው ራሳቸው የሚጠሩት አይፈሩም። አሰግድ አልተወገዘም ብለው ነው የሚያምኑት። ወደ ኢትዮጵያ የመጡ ኤርትራውያንም እዚህ ቤት ገብተው እሱ ጋር ሄደው ቃለ ዓዋዲ እንዲማሩ ያደርጋሉ። ምንፍቅናውን ይህን ሴራ ይሰራሉ። ስለዚህ ማንም ሰው ካሁን በኋላ መናገር ያለበት ምን ብሎ ነው? እኔ ኦርቶዶክስ ነኝ ማለት ይችላል። እገሌ ኦርቶዶክስ ነው ብሎ ግን ዋስትና መግባት ለማንም ማንም መብት የለውም። ስለ ራስ መውራት ይችላል። እኔ አይደለሁ ማለት ይችላል። እገሌ አይደለም ማለት ግን አትችልም። ይሄ ወንጌል ጥዑም የሚል ነው፣ በትግርኛ የተጻፈ ነው። ጸሐፊው ዶክተር ቀሲስ ዶክተር ተክለአብ ነው። መጽሐፉ እንዳለ ኑፋቄ ነው። ላቀርብላችሁ ከዚህ ውስጥ ገጽ 384 ላይ ክርስቶስ ያል ጌታ ይላል። እዚህ ጋር ጎይታ ማለት ጌታ ማለት ነው። በአብ ቀኝ ሆኖ በሚጸልየው ጸሎት እንጂ
ዛሬ እያንዳንዳችን በምንጸልየው ጸሎት አይደለም ምንድነው ይላል ገጽ 384 ላይ። ይሄ መጽሐፍ በውጭ በሚገኙ ኤርትራ ተሐድሶ መናፍቃን የሚሰራጭ መጽሐፍ፣ ጸሐፊው ቀሲስ ነኝ ዶክተር ነኝ የሚል ብቀሺ ማለት ያ ቀሲስ ማለት ዶክተር ነኝ ነው። ተክለ አብ መንግስት አብ ክርስቶስ አሁን በአብ ቀኝ ሆኖ በሚጸልየው ጸሎት እንጂ እያንዳንዳችን በምንጸልየው ጸሎት አለ ምንድነው ይላል። ክርስቶስ አንዴ ተሰቅሎ ሞቶ ባዳነን ድነት አይደለም። በጌቴሰማኒ የጸለየውን ጸሎት አሁን እንኳን ያ ጸሎት አለ አይለይም ይላል ገጽ 352 ላይ። እኛ አሜሪካ የሚገኙ ናቸው። አባ ጊዮርጊስ ዘጋስጫ ቅዱስ አይባልም፣ ቅዱስ በላይ ቤተክርስቲያናችን እውቅና አልሰጠችውም ብለው የሐሰት ነገር የሚናገሩ ናቸው። እኚህ እንግዲህ ህፃናት ናቸው እንግዲህ ተበክለው የተሐድሶ ምንፍቅና ውስጥ ያሉት። ስለዚህ አሁን እንደሚያደርጉት በቤተክርስቲያን መዋቅር ውስጥ ሰርጎ ይገባሉ። በየትኛው መዋቅር ውስጥ ይገባሉ ሰርገው፣ በቅስናም በለው በድቁና በለው በምን በለው ሰርጎ ይገባሉ። ሁሌ ማለት ሰርጎ ይገባሉ። በሚገርም ሁኔታ ትምህርታቸውን ያስተምራሉ። ይሄ በዚህ ነው። እሺ ሌላኛው ምን ይጠቀማሉ የሚለውን ነገር ላሳይና ለዛሬ በቃ የመገናኛ ብዙሃን የቴክኖሎጂ አጠቃቀም ይጠቀማሉ። ዩቲዩብ አላቸው ምናምን፣ ፌስቡክ፣ ቲክቶክ፣ ቴሌግራም አላቸው። በእነዚህ ሁሉ ኑፋቄውን ክደትን ይናገራሉ። በዚህ ጋር ምንም ችግር የለባቸው፣ ያስተላልፋሉ። አንድ ነገር ላሳያችሁ። ይህን ሰው ታውቁታላችሁ? በፌስቡክም በቴሌግራም በማን ነው በቲክቶክ ማለት አሁን ስንማማር የሚጽፈውን ጽሑፍ ተመልከቱ። እርሶ እኔን የመናገር የማስተማር እንጂ ተሐድሶ የማለት መብት የሎትም ካለ በኋላ ይሄ ሰው ማለት አቤት ይላሉ። በቃ እንደዚህ ነው የተሐድሶ ምንፍቅና ውስጥ ይገባ ሰው ወዬ ይላል። አሁን ስለ ኢዮብ መኮንን አንስተናል። አሁን ለዚህ ሰው ስድብ ያስፈልጋል? በቃ እንደዚህ ባለጌ ብሎ ሲዳችሁ ዝም በሉት። በቃ አለቀ። እግዚአብሔር ይስጥልን ነው። ለዚህ መልሱ ምንድን ነው? እግዚአብሔር ይስጥልን። በቃ አለቀ። እንደዚህ አይነት ሰዎች ሲገጥሟችሁ ምንም አትበሏቸው። በቃ አሁን የማሳያችሁ እንድትረዱ ነው። እሺ እንድትጠሉት ምናምን አይደለም። ስድብ እንድሰድቡት አለን። በቃ ይሳደብ፣ መብቱ ነው። እግዚአብሔር ይስጥልን። በቃ እንዲህ ናቸው። በቃ አሁን ይህን ሰው ስድብ ሰጣል። አትሳደቦች፣ ከአፋችሁ ስድብ እንዳይወጣ እግዚአብሔር ይስጥልን። መልሱ ለዚህ አሁን እግዚአብሔር ይስጥልን። በቃ አያስፈልግም። አሁን እኛ ኢዮብ መኮንን መናፍቅ ነው ብለናል፣ ግን ወዬ እሺ እኔ አሁን እንድትረዱት ነው። አሁን ይሄን ማሳያችሁ ሰው እንድትረዱት ነው። ሰው የደረሰበትን ደረጃ እንድትረዱት ነው። በቃ ወደ ርዕሳችን እንመለስ። ወደዚህኛው ርዕስ የቋንቋና የባህል ልዩነቶችን መጠቀም። ኮሜንቱን አጥፉላችሁና ይካተሉ። እዚህ ጋር ተመልከቱ። በተለይ አሁን እንደምታዩት በተለያየ ቋንቋዎች በተለያየ ብሔር ብሔረሰቦች ቋንቋዎች ስብከቶች ይሰበካሉ። በተለይ አሁን እንደምታውቁት በተለያዩ የኢትዮጵያ ቋንቋዎች ስብከቶች የተሰበከ አይደለም። አሁን እኛ ጋር አለ፣ በተለያየ ቋንቋ ይሰበካል። አብዛኛው የኛ ስብከት በአማርኛ ላይ ያተኮረ ነው። እነሱ ግን በክልሉ ቋንቋ ስብከት እንስበክ በማለት
ኑፋቄዎችን ለማሰራጽ ይመቻቸዋል። ስለዚህ እኛ በቋንቋ ማገልገል አለብን በደንብ። ይህንን ከቨር ማድረግ ካልቻልን ልክ እነሱ ከቨር እንደሚያደርጉ በቋንቋ እንደሚሰበክ አስመስለው ኑፋቄውን ግን ሊያሰረጹ ይችላል። ሌላኛው በአውደ ምሕረት ላይ የኦርቶዶክስ ቤተክርስቲያንን በመተችትና በጥያቄ መልክ የሚያቀርቡት የቀጥታ ስርጭት ፕሮግራም አላቸው። ይሄ ማዳከም ስልት አላቸው። ሌላው ዘመናዊ አምልኮ ማስተዋወቅ ነው። እስቲል ነው እቻ አለች። አሁን የቤተክርስቲያን ባህላዊና የዜማ ልክ መሰንቆ፣ በገና፣ እንደዚህ ዋሽንት እና የቅዳሴ ስርዓት አሰልቺ ወይም የተወሳሰበ በማድረግ በመጥቁ ቀላልና ዘመናዊ አድርጎ ማቅረብ። ይህ እኮ በጣም እኮ ዝገት ነው። የይልማ መዝሙር ስሰማ እኮ እንቅልፌ ነው የሚመጣው። የበኩረ መዘምራን እኮ የኪነ ጥበብን እኮ መዝሙር ስሰማ እኮ እንቅልፌ ነው የሚመጣው። ይሄ ምን ይባላል? በእነሱ ዘመን ብለው የሚያቀርቡት አሰልቺ የተወሳሰበ አድርጎ ያቀርቡና ትንሽ ፈጠን ፈጠን አድርገው እንጂ ሞቅ ሞቅ አድርጉት እንጂ ይላል። ዘመናዊ አምልኮ ማስተዋወቅ። አሁን ብዙዎች ጊዜ አውደ ምሕረታችን እንደዚህ ሆኗል። ዲኮራችን ያያችሁት ነው። የኡፉፋ መዓት፣ የዲምላይት መዓት በቃ አሁን የተለመደ መጥቷል። ዲኮሩ ያያችሁት ነው። አውደ ምሕረታችን ሰርግ ቤት አይደለም፣ ይሄ መዝናኛ ቦታ አይደለም፣ አውደ ምሕረት ነው። ቀስ በቀስ ዘመናዊ አምልኮ እየተዋወቁ ይመጣል። የፋይናንስ ድጋፍ አለ፣ ከውጭ የሚደገፍ ድጋፍ አለ፣ ከውጭ የሚመጣ ድጋፍ አለ። በዚህ በኩል ደግሞ የተደራጀ ትችት ማቅረብ። የተደራጀ ወንጌል አሰብኩም እናንተ ገድል ድርሳን ነው። የተደራጀ ይሄ ቀላል ትችት ነው። የተደራጀ ትችት ነው። የተደራጀ ማለት የተቀነባበረ አስልተው አልመው አቅደው የቤተክርስቲያንን ትምህርት ማዳከም። ለኢትዮጵያ ድህነት መነሻ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። የተደራጀ ትችት። ኢየሱስ ካልክ ኢትዮጵያ ኦርቶዶክስ ቤተክርስቲያን ትወገዛለህ። የተደራጀ ትችት። ይሄ ነው በቃ። ይሄ ትችት ይቀርባል ማለት ይሄ በጣም የተደራጀ ትችት አለ ማለት። ከዛ መጀመሪያ ምን ያደርጋሉ? ጥያቄ መጫር ነው። ምን ፍቅር ነው ሳንቶ ሲጋ መጀመሪያ ምን የሚያደርጉት እንትን አለው፣ ስቴፕ አለው። መጀመሪያ መጽሐፍ ቅዱስ ምን ይላል ብሎ ጥያቄ መፍጠር። ይሄ ለምንድን ነው የሚሉት? የኦርቶዶክስ ቤተክርስቲያን ትምህርት መጽሐፍ ቅዱሳዊ መሰረት የለውም ለማለት ነው። አሁን ድንግል ማርያም አድርጋለች የሚል ጥቅስ አለ? እስኪ ቃል በቃል አምጣልኝ። እስኪ ድንግል ማርያም እንደዚህ አድርጋለች አማላጅነት የሚል አንድ ጥቅስ ቃል በቃል አምጣልኝ። ከዛ ኦርቶዶክስ ሆናለሁ። አይቹ ጥያቄ መጫር። ከዛስ ማጠራጠር። ከዛም ይላል መጽሐፍ ቅዱስ ምን ይላል? ልክ መጽሐፍ ቅዱስን እንደሚቀበሉ አስመስሎ ማቅረብ። እውነት መጽሐፍ ቅዱስ ለነሱ ምን ይላል? መጽሐፍ ቅዱስ ኢየሱስ አማላጅ ነው ይላል። ሎቱ ስብሐት። መጽሐፍ ቅዱስ እምነት ብቻ ይላል። መጽሐፍ ቅዱስ ኢየሱስ ክርስቶስ ብቻ ይላል። አምስቱ ሶላዎች መጽሐፍ ቅዱስ ላይ ያሉ ግን ምን ያስመስላሉ? ጥያቄ በመጫር ማጠራጠር። እኔ ከመጽሐፍ ቅዱስ አምጣልኝ። እነሱ ሲጮሁ ሲጨፈር ምናምን ታውቃላችሁ፣ ምልጃ ጸሎት ሲያደርጉ ምን ሲያደርጉ አይከለከልም። እኛ ስንልስ መጽሐፍ ቅዱስ ላይ በድንግል ማርያም አማላጅነት እመን የሚል የት አለ? ከዛ ምን ማድረግ? ማጠራጠር፣ ጥያቄ መጫር። ከዛ ምን ያደርጋሉ መሰላችሁ? በስርዓቶች ላይ ማተኮር። የጸበልን፣ የቅዱሳት ስዕላትን፣ የሰባቱ ምስጢራትን አፈጻጸም ወይም በዓላትን ከክርስትና ውጭ ያሉ ባህሎች ናቸው ማለት ማሳነስ። ይህ እኮ ማካበር ነው። ጸበል እኮ ዝም ብለህ ታጥበህ ንጹህ ሆነ ምንም ችግር እኮ የለውም። አይቸው መጀመሪያ ኑፋቄ የሚጀምረው ስርዓት ከማራከስም አታካብድ ከሚል ይጀምራል። ምን አለበት ከሚል ይጀምራል። ቅዱሳት ስዕላት የት ቢቀመጡስ ችግር እኮ የለውም። ዋናው እኮ ሜሞሪያል
እንዴትም ተጠመቅ። ዋናው እኮ መጠመቅህ ነው። ምንፍቅና ሲጀምር መጀመሪያ ምን እንደሚያደርገው ስርዓት ላይ በማተኮር መጀመሪያ በማራከስ ይጀምራል። ይህ እኮ ባህል ነው፣ ዝም ብሎ ነው። ቄስ መጥቶ ማጥመቅ ምናምን ማቁረብ ሜሮን መቀባት፣ ይሄ እኮ ዝባዝንኬ ዝም ብሎ እኮ በዓል ነው። የጥምቀት ቀን ታቦት ይዞ መውጣት ምናምን፣ ዋናው እኮ ማሰብ ነው ጌታን ክርስቶስን። ታቦት ምን ያደርጋል? ብዙዎቻችን እኛ እንዘነጋለን። የቤተክርስቲያን ስርዓት የሚነቅፍ ሰው ስርዓት ነው የነቀፈው፣ ምን ችግር አለው? ስርዓት ደግሞ ይሻላል ብሎ ይናገራል። ጥንቃቄ አድርጉ ምዕመናን። ምንፍቅና ሲጀምር መጀመሪያ የሚጀምረው በማ ላይ ነው? በስርዓት። ከዛ በጌታ አይጀምርም፣ ድንግል ማርያም በመንቀፍ በድንግል ማርያም ላይ የነቀፈ ጌታ ላይ ይሄዳል። ከጌታ ጋር የጀመረ ሄዱ ከስላሴ ጋር ይጋጫል። አሁን ያያችሁ ነው። ለመጸለይ 1 2 3 ነው የሚሉት። በስመ አብ ወወልድ ወመንፈስ ቅዱስ አይሉም። ታውቃላችሁ። ለመጀመር 1 2 3 ይላል። በምን ላይ ማተኮር? በስርዓቶች ላይ ማተኮር። መጀመሪያ መንቀፍ ከየት ይጀምራል? አታካብዶ እባክህ፣ ምን ችግር አለው? እንደፈለገ ለብሼ ቢያስቀድስ እንደፈለገ በው ምን ችግር አለው? ይሄ እኮ እየተካበደ ዝም ብሎ እኮ ምናምን ባህታዊ ገሌ ያስጀመረው ነው። የቤተክርስቲያን ስርዓት የተለካ ነው፣ የተሰፈረ ነው፣ አለቀ። የኦርቶዶክስ ቤተክርስቲያን ለማላላትም ለማካበድም የተሰራ ስርዓት የለንም። ስርዓት ነው። ነጠላ ለብሰን ቅዳሴ እናስቀድሳለን፣ አለቀ። መምሬ ገሌ ጀምረው አይደለም፣ ስርዓት ነው። ምን ብሎ ግን ይጀምራሉ? በስርዓቶች ላይ በማተኮር በልቶ መቁረብ ችግር የለውም እንደማለት። ዋናው እኮ መቁረብ ነው። ይህ እኮ 18 ሰዓት እኮ ዝም ብሎ እኮ ባህል ነው። የኢትዮጵያ ውጭ ያለ ባህሎች ናቸው ማለት መስርዓት ላይ ይመጣል። አትደራደሩ። ቤተክርስቲያን ስርዓት እየሰማችሁ ነው። አትደራደሩ። ሌላኛው ስልታቸው የቤተክርስቲያን ስህተቶችን ማጋለጥ። ምን ማለት የቤተክርስቲያን ስህተቶች ስንል በአስተዳዳሪዎች በአባቶች ላይ የሚታዩ ስህተቶችን፣ የገንዘብ ብክነት፣ የሥነ ምግባር ጉድለቶችን በማጉላት ቤተክርስቲያን እኮ ጠፍታለች እያሉ ይናገራሉ። አላየም? መምሬ ገሌ ባለፈው ዕለት እየገለበጡ እየሰከሩ አላየውም? ባለፈው ዲያቆን ገሌ ከገሊት ጋር አድሮ ማታ ሲወጣ አላየው? ስለዚህ ምን ይሁን? እሺ አየ ነው። ስለዚህ ምን ይሁን? የኦርቶዶክስ ቤተክርስቲያን አስተምሮ ችግር ነው ማለት ነው። የኛ ቤተክርስቲያን አስተምሮ የሚለካው በዛ ሊቀ ጳጳስ ስነ ምግባር ነው የሚለካው? በጠቅላይ ቤተ ክህነት ስራ አስኪያጅ ነው የሚለካው? አስተዳዳሪው እኮ ገንዘብ በሉ። አዎ ልክ ነው፣ በሉ። አዎ ገንዘብ አመን እኮ ልክ ነው። አዎ ሰው ምን ይሁን? እሳቸው ገንዘብ ስለበሉ የቤተክርስቲያን ትምህርት ስህተት ነው? እዚህ አንደኛ ስርዓት ላይ ያተኮራሉ። ሁለተኛ በምን ይጀምራሉ? በቤተክርስቲያን አባቶች የገንዘብ ብክነት አሳበው የቤተክርስቲያንን ቦታና ደረጃ ከዛም ይላሉ ቤተክርስቲያን እኮ የለችም አሁን ይላሉ። አደገኛው አችናል። ሙስና አለ፣ ትክክል ነው። ዘረኝነት አለ፣ ትክክል ነው። የገንዘብ ብክነት አለ፣ ትክክል ነው። ምን እስከ ዓለም ፍጻሜ ከእናንተ ጋር ነኝ የሚለው ጥቅስ አሁን ይሰረዛል በእነዚህ ሰዎች የሥነ ምግባር ችግር። ከዛ ቤተክርስቲያን እባክህ አትሂድ ይቅርብህ። ቤተክርስቲያን እኮ እየጠፋች ነው። በቃ አባት እኮ የለም። አባት ድሮ ቀረ። የበቁ አባቶች ድሮ ቀሩ። አሁን የተቀደሰች ንግግር አትመስልም? በጣም ለቤተክርስቲያን ስርዓት የተቆረቆሩ አይመስሉ? ስለዚህ የቤተክርስቲያን አባቶችን፣ አሳዳሪዎችን፣ አለቆችን፣ የሂሳብ ሹሙን፣ የጸሐፊውን የሥነ ምግባር ችግር በጣም እያጎሉ ያሳዩና በእኔ ከዘመን ላለኛ ብዙዎቻችን እኔ አላስቀድስ በቃ ይቅርብኝ እንላለን። እንደዚህ አይነት ደረጃ የደረስን ሰዎች የለንም? በአለቃው ምክንያት፣ በጸሐፊው ምክንያት፣ በሰንበት ቤት ሊቀመንበሩ ምክንያት፣ በዲያቆኑ ምክንያት ማይሆን ቦታ አይተናቸው እንግዲህ ከእንግዲህ እኔ ቅዳሴ ይቅርብኝ ያለን ሰዎች የለን? የእነሱ ዓላማ ውስጥ ገባን ማለት ነው። ቤት ሆኜ ባስቀድስስ ላይቭ አለ አይደል እንዴ? ቤት ሆኜ ብጾምስ፣ ቤት ሆኜ ብሰግድስ፣ ቤት ሆኜ ውዳሴ ማርያም ብደግምስ ማን ይከለክለኛል? እነሱን ከማ የምትሉ ሰዎች የላችሁ? የፈለገ ቤታችን ብንጸልይ ብናስቀድስ በአካል ተገኝቶ ቤተክርስቲያን ከመጸለይ ጋር በፍጹም አይተካከልም። በፍጹም። የፈለገ ቄሶቹ እንደፈለገ ይሁኑ፣ የፈለገ ሊቀ ዲያቆኑ የፈለገ ይሁን፣ ከቻል ለማስተካከል እንጣር፣ እንሰብሰብ፣ እንስራ። የፈለገ ቤታችን ብንሰግድ ብንጾም ብንጸልይ
በአካል ቤተክርስቲያን ከመገኘት ጋር ፈጽሞ አይተካከልም። አንለስ ኤንድ አዘርዋይስ ለይቶልን ገዳም ካልገባን በስተቀር። ገዳም እኮ ቤተክርስቲያን አለ። ገዳማያንም እኮ መቆረብ አለባቸው። የግል አዳኝም የግል ጽድቅም የለንም እኛ። በጋራ ነው የሚጸደቀው። የማህበር ጸሎት ነው። የቤተክርስቲያን አንድነት ነው። ማህበራችን አንተው ያለው ጳውሎስ ይንህድግ ማህበርን አር ላይ ነው። በግል የሚባል ነገር የለም። ብዙዎቻችሁ ከዚች ነገር ተጠንቀቁ ምዕመናን። በተለይ አሁን በሰሞኑ በምናየው ችግር የሆነ አለቃ አይታችሁ፣ የሆነ የደብር አስተዳዳሪ አይታችሁ፣ የሆነ የሰንበት መሪ አይታችሁ፣ የሆነ ሊቀ ዲያቆን ቄሰ ገበዝ አልሆነ ቦታ ላይ አይታችሁ ቺት ሲያደርግ ምናምን ብታዩ እንኳ ቤተ ክርስቲያን እየጠፋች ነው እንዳትሉ። አጠፋም። የገሃነም ደጆች አይችሏትም። እኛ ልንጠፋ እንችላለን። በስነ ምግባር በኑፋቄ ልንጠፋ እንችላለን። ከቤተ ክርስቲያን ልንርቅ እንችላለን ማለት ነው። ቤተ ክርስቲያን ግን አትጠፋም። አለቃውን አይቼ ያንን ቄሰ ገበዝ ከማይ ያንን ዲያቆን ሲቀድስ ከማይ ብሎ ግን ቤት ነው ካሁን በኋላ የምቀመጠው ቅዳሴ አልሄድም ሰዓታት አልሄድም ማለት ግን የመናፍቃን ጎራ ውስጥ መግባት ነው። ሌላኛው ደግሞ አደገኛው ደግሞ ቀላልና ቀጥተኛ ትምህርት ያለ አስመስሎ መስጠት። ይሄ ፌክ ሲምፕሊፊኬሽን ነው። ደግሞ በቃ ቀላል ነገር እንዳለ አስመስሎ ማሳየት። አሁን ለምሳሌ በእኛ ቤተክርስቲያን ውዳሴ ማርያም እንደግማለን፣ ጸሎት እንጸልያለን፣ ይሄን ሁሉ ይላሉ። ወደ ክርስቶስ በቀጥታ መሄድ እየተቻለ ምን ያደርጋል? ይሄ ምንድን ዝባዝንኬ አሳጥረው እንጂ ይላሉ። እቺ ራሱ አንዱ የኑፋቄ መንገድ መግቢያ ቀዳዳ ናት። እንዴት አደገኞች ተመልከቷት። እዚህ ጋር ቀላልና ቀጥተኛ ትምህርት ያለ አስመስሎ መስጠት። ይሄ ፌክ ሲምፕሊፊኬሽን ይባል። በቃ አታከብዶ፣ ቀላል እኮ ነው። በማርያም በጊዮርጊስ በአቡነ ተክለ ሃይማኖት በገብረ መንፈስ ቅዱስ እንደዛ መሄድ አይጠበቅብህም። ሾርት ኤንድ በቃ ፕሪሳይዝ የሆነ እኮ ምላሽ አለ። ቀላል ነው። ምን ማድረግ አለብህ? በቃ በቀላሉ አንተ ምን ማድረግ ትችላለህ? በቃ ወደ ክርስቶስ በቃ ተጸልይ። ማን ከለከለ እንዴ? በማንም ቅዱስ እኮ አማልዱን ለምኑን ብለን እኮ ምንጸልይ ብለን የምናጠቃለው አባታችን ሆይ በሰማይ የምትኖር ስምህ ይቀደስ መንግስትህ ትምጣ። አባታችን ስን ማን ነው አባታችን? ክርስቶስ አባታችን አይደለም እንዴ? በረሱ መጸለያችን መተውን እኛ ክርስቶስ እርዳኝ ብለን መጸለይ አንችልም እንዴ? አንተ በቸርነቱ ጎብኝ ብለን መጸለይ አንችልም እንዴ? ወደ ክርስቶስ እንችላለን። ማን ከለከለ? አያችሁ፣ በቅዱሳን ስም የሚደረገውን ጸሎት ውስብስብ እንደሆነ አድርገው ያቀርባሉ። ከዛም ያደርጋሉ። በቃ በቀላሉ በክርስቶስ በቀጥታ ሄደ አሳጥረው አቋራጭ መንገዱ ይላሉ። እችን በመናገር የተሻለ አድርገው ይናገራሉ። ይሄኛው ልንገራቸው ላብቃ። በማህበራዊ ግንኙነት ውስጥ ማዛል ሪሌሽንሺፕ ቢልዲንግ የሚባለው በጣም አደገኛው ደግሞ ይሄ ነው። ይሄ ምንድነው? ከምዕመናን ጋር ወዳጅነት መፍጠርና የግል ችግሮቻቸው መጋራት። ይሄ በጣም አደገኛ ነው። ዝም ብሎ ይቀርብሻል፣ ወይ ደግሞ አንተን ትቀርብሃለች፣ ወይ ደግሞ ተመሳሳይ ጾታ ሊሆን ይችላል ይቀርብሃል። ከዚ በኋላ ምንድን ሆነ ነው ሲባል መቼስ እንደምታውቁት ፐርሰናሊ ብዙ ችግሮች አሉብን። እንዲህ ሆኜ በቤተሰብ በፋሚሊ እንደዚህ ሆኜ እንደዚህ ገጥሞኝ እንደዚህ ሆኜ በዚህ ወጥቼ በዚህ ገር ስትሉ አይዞህ ወንድሜ እግዚአብሔር አለ ብሎ ከአንተ ጋር ይቆማል። አይታ ከምዕመናን ጋር ወዳጅነት መፍጠርና ከዛስ የግል ችግሮቻቸው መጋራት። አይዞህ ወንድሜ እኔ ያለሁልህ። አሁን ምን ገነባ? ሪሌሽንሺፕ ቢልዲንግ ገነባ። አሁን አንተ ቤስት ፍሬንድ ሆነ። ስለዚህ አንተ አሁን የምታማክረውን ሰው አገኘ፣ አንቺ የሚያማክርሽ ሰው አገኘሽ። በፋሚሊ የገጠመሽን ችግር የሚያማክርሽ ሰው ነው። ከዛ ምን ያደርጋሉ? የገንዘብ ድጋፍና የስራ ድጋፍ መስጠት። አይታል ወደዚህ ያሳድገዋል። እና የሆነ ቦታ ላይ ስራ አለ፣ እዛ ላስቀጥረህ እና የዛ ስራ ግቢ፣ እዚህ ቦታ ላይ ስራ መግባት ትችላለህ። አይ መጀመሪያ ቀረበ ወይ እሷ ወይ እሱ መጀመሪያ ወዳጅነት ካንተ ጋር ፈጠረ። ቀጥሎ ከዛ ምን አደረገ? መቼም ሰው ሲቀራረብ ብዙ ነገሩን ያወራ የለ የውስጥ የሆዱን። ከዛ ማህበራዊ ችግሮች ይጋራሉ። አይዞህ ወንድም ምን ያለውልህ ይላል። አንተ የምታስበው በቃ ጥሩ ሐሳቢ ሰው አገኘው ብለህ ነው። ከዛ ካገኘው ነገር ላይ ለአንተ ገንዘብ ይረዳሃል፣ ለትምህርት፣ ለክላስ፣ ለቤተሰብ ምናምን የሚሆነው። በተለይ ደግሞ በገንዘብ ችግር ውስጥ ላሉ ምዕመናን ድጋፍ በማድረግ የስነ ልቦና ተጽዕኖ መፍጠርና ወደ አስተምሮታቸው ይሰባሉ። ልክ ገንዘብ ከፈለ በኋላ እባክህ ዛሬ የሆነ ቦታ ወስጄ ልውሰድህ ይልሃል። አይታል አሁን ጎሉ ገብቷል፣ ወዳጅ ሆኗል። በዛ ላይ የግል ችግሮችን ያውቃል፣ ስስብለትን ተረድቶታል ማለት ነው። ስለዚህ በገንዘብ እየደገፈ ወይ ደግሞ እየደገፈች ነው ያለው። ከዛ እኔ እስቲ እዚህ ቸርች ደርሰን እንምጣ ይልሻል። የት የታድሶቹ መንጋ ውስጥ እንዴት አየሽው? ምን ይመስልሻል ይልሻል። ያው እኛም ሸም ስለሚዘን አይ ችግር የለውም ኧረ ቆንጆ ነው እንላለን። አችሁ ማህበራዊ ግንኙነትን ውስጥ ማዛል ጥንቃቄ አድርጉ።
ሰው እንዳለ አትቅረቡ አይባልም። ስንቀርብ ግን ከማጋ ነው የግል ችግሮቻችን እየተጋራን ያለ ነው። ነገ ወደ የትኛው ጎራ ከሚከተን ሰው ጋር ነው ወዳጅ ሆን ነው። እቺ በጣም አደገኛ። ብዙ ሰው እየጠፋ ያለው በዚህኛዋ በማድነቅ ይጀምራሉ። እንዴት ነው ወንድሜ ደህና ነህ ወይ? በጣም ጎበዝ ልጅ ነህ፣ በጣም ጎበዝ ልጅ ነሽ፣ እንዲህ ብትሰሪ። መጀመሪያ ወዳጅነት፣ ከዛ መቼስ በወሬ የግል ችግር የፋሚሊ ምናምን እናወራ የለ ይጋራሉ። ስስብለታችን አወቁት በገንዘብ ከዛ ደገፉን። ከዛ ምን ተጽዕኖ አለ? የስነልቦና ተጽዕኖ አለ። ምክንያቱም እየረዳን ነው ያለው። ስለዚህ ለሚረዳን ሰው ተገዥ ነን። ከዛስ ወደ አስተምሮ መሳብ። እግዚአብሔር ከመናፍቃን ሴራ ሁላችን ይጠብቀን። ታዲያ ተሐድሶ የለም? በዚህ መንገድ የገቡ ሰዎች አናቅም። እኔ እኮ ጥሩ ሰው መስሎኝ ነው፣ እኔ እኮ በጣም መልካም ሰው መስሎኝ ነው፣ እኔ እኮ ሲያወራኝ እኮ በቃ ምን አይነት የእግዚአብሔር ሰው ነው ብዬ ነው። ኧረ እባክሽ፣ እሱማ ዓላማ አንግቦ መጣ። የአንቺ ወዳጅ መስሎ ቀረበ፣ ወጥመዱስ አስገባሽ። አንቺ የዋህነሽ የግል ነገርሽን አማከርሽው፣ እሱ በዛ ተጠቀመበት። ከዛ አስቦ እነሱ የሚማሩበት ቴሌግራም ግሩፕ ላይ አስገባሽ፣ እነሱ የሚማሩበት የዋትሳፕ ግሩፕ ላይ አስገባሽ። በአካል ደግሞ እዛ ላይ አቴንድ እንድታደርጊ ያደረገሽ። ለዛሬው ይሄን ይበቃናል።